ወይዘሮ ከላይ ወልዳለች እኮ እንጠይቃት ይላል ወይም ትላለች። ይመጣሉ። ከሰዎች ጋር አብሮ የሚመጣ አይኖቻቸው ላይ ተቀምጦ የሚጎበኝ መንፈስ አለ። ቡዳ ይባላል። ከዛ እህቷ ስትሞት ደግሞ ወደ እናቷ ደግሞ እንደዚሁ 5 ልጅ ገድያለሁ። 5 ልጅ ወንድሞቿ እናቶቿን 5 ልጅ ነው የገደለው። አንተው? አዎ እኔው። ይህችን ዓለም አሸንፈን የምንቋቋምበትን መንፈሳዊ ኃይል እንፈልጋለን። ነገር ግን የድካም መንፈስ ተጭኖብናል። በትምህርቷ ደብተራ ነው የሰራንበት። በደብተራ አእምሯን ነው የወሰዳችሁት? ምን አደረጋችሁ? አእምሯን ወስዳችሁ ምን ሰራችሁበት? ለስራ ነው ለትምህርት ነው? ለትምህርት። አያት ከቅማንት የመጣው ዛር፣ አያት ከቅማንት የወረድኩ ዛር ነኝ። ከአያት ከቅማንት እንዴ ነው? ቅማንቶች ብዙ ነገር ያደርጉልኝ ነበር፣ ያርዱልኝ ነበረ። ለሱ ተብሎ ልብስ ይቀመጥ ነበረ። በጣም ብዙ ነገር አስለምደውኛል። ከዚህ ትንሣኤ ጋር ደግሞ ይመሳሰልና እርሱም ደግሞ ደም እንዲፈስለት የቤተሰብን ጤና ይነካል። በጣም ብዙ ቤተሰቦች ትንሣኤ ሲመጣ ይታመማሉ። የቅዱስ ዮሐንስ የመስከረም ምንድነው? የቅዱስ ዮሐንስ የዳር ሚካኤል የሰኔ ሚካኤል በግ ይታረዳል፣ ዶሮ ይታረዳል። ለአንተው ነው የሚታረደው? አዎ ለኔ ሰርተን የምናገኘውን ገንዘብ በቃ ለሐኪም ቤቱ በየምናምኑ ቀዳዳው ብዙ ነው። በቃ መወተፍ ነው። የጽድቅ ስራ ሳንሰራ ዘመናችን ያልቃል ማለት ነው። ይኸው በቃ ይኸው ስራት ያዝ አዳልሞቴ ቡና ትወዳለህ ሲሉ ሰማ። ቡና ወዳለሁ፣ ልብስ ወዳለሁ፣ ቀይ ነገር ወዳለሁ፣ የሚያማምር ነገር ወዳለሁ። እንድንቀመጥ አይፈቅድም። በቤተ እግዚአብሔር እንድንቀመጥ አይፈቅድም። በስራ ቦታ ላይ ብንቀመጥም ሕክምናው የዲስክ መንሸራተት ነው የሚለው። የሰላቢ መንፈስ ጓዳችንን እየጎበኘው በረከት የለውም። ዘይቱ ከመች ተከፍቶ ከመች እንደሚያልቅ አይታወቅም። ሽሮ፣ በርበሬው፣ እንጀራው፣ ጤፉ በቃ እሱንማ ተውት። እናቶች ናቸው የጓዳውን ነገር የሚያውቁት እናቶች ናቸው። መምህር ሲገባ ጭራሽ መምህሮች ወጥተው ሲገቡ ራሱ አታይም። እኛ ነን በቃ ጭቅለቷ የምንቀመጥ። መምህሮች ሲወጡ ብቻ ነው ራሷ ተመልሳ ከዛ ታለቅሳለች። ለምንድን እንደዚህ ሆነ ብለ ሁሌ ታለቅስ። በእውቀታችን በኩል ጎብጠናል። ተምረን እውቀት አገኝተን ሀገርን የሚጠቅም ቤተክርስቲያንን የሚያግዝ የሚረዳ ትውልድን የሚያሻግር ማንነት ከኛ የለም፣ ርቆናል። ከቅዱሳን በዓላት ጋር ይታከክና አብሮ ተመሳስሎ ቅዱሳን እንዳናከብራቸው አዲሱን ዘመን ሊቆጣጠር ሲፈልግ መስዋዕት እንዲቀርብለት ይፈልጋል። አሁን ላይ በጣም ተማሩ የሚባሉት የሀገር ጠላት ናቸው፣ የትውልድ ጠላት፣ የቤተ ክርስቲያን ጠላት ናቸው። ምክንያቱም እግዚአብሔር እንዲቀድም በእውቀታችን አልፈቀድንም። አረብ ሀገር ሁሉ ሄዳለች። እንዳይሳካ እንዳሰራ አድርጌ ብጥብጥ አድርጌ አስወጥቼ ከዛ ቤት ወስጄ በቃ ተለየ ቦታ እንድትልከሰከስ አደረጉ። ካገባች በድካም መንፈስ የተቸገራችሁ የተጨነቃችሁ እንደው ዝም ብላችሁ ኪዳነ ምሕረት በሉ እስኪ ዝም ብላችሁ። በቃ ስሟን መጥራት እኮ ነው። ስሟን ስትጠሩ አይወድም። ይሄ ድካም የሆነባችሁ መንፈስ አይወድም በፍጹም። በዓል ሲመጣ ደስታ ሲመጣ ሁሌ ይታመማሉ። ለምን እንደሆነ አልተረዱም። በፊት የነበሩት እናቶች መንፈሱን ስለሚያመልኩ ያርዱለታል። ደም ሲፈስለት ህመሙን ያቆማል። እርሱ ሰው ሆኖ ስለኛ የሞተው የተሰቀለው የሞተው ከመቃብር የወረደው የተነሳው ሞተን እንደማንቀር በድካም መንፈስ ተይዘን እንደማንቀር እንደምንነሳ ሊነግረን ነው። በተግባር ሊያሳየን ነው። መምህሮቹ ገብተው ሲወጡ ምንም አይታይም። ሁሌ ነበር ማለት በቃ። ከዛም ሂሳብ መምህር የራሱ ለምን እንደዚህ የምትጨነቂ የምታሰቢው ለኛ ነገር ምንም ገብተው ሲወጡ እነሱም በደንብ ነው የማያቸው፣ ግን ምንም አይገባኝም። ጭራሽ የሚሉት ሁሉ አይታየኝም። ሁሉ የሚጽፉት ሁሉ ትምህርትሽን አቋረጥሽ። በዚህ ዘመን ደግሞ ደም አይደለም ያስፈስሰው፣ በዝሙት ራስን በራስ በማርካት እንዲሁ ደግሞ በብሔር በቋንቋ በማባላት በህዝቡ ላይ በብዛት ነው ደም የሚያፈሰው። እንዲህ አይነት አሰራር አለ። ተማሪዎች ደብተራቸውን እስክሪብቶአቸውን የሆነ መማሪያ ቁሳቸውን ይወስዱና ያስደግሙበታል። እዛ በኋላ አእምሯቸውን ይወስዳሉ። በእነሱ አእምሮ ሌሎች ይማራሉ። በቀደመው ዘመን ዶሮ፣ ፍየል፣ በግ ነው የሚያሳርደው ደሙን ለመጠጣት። አሁን ደግሞ የእኛኑ ደም ነው የሚጠጣው። እንዴት አድርጎ? ኦፕራሲዮን ያስደረገ። እዚህ ጋር እጢ ያለ ይላል፣ እዚህ በኩል የሆነ አጥንት መሰንጠቅ አለ ይላል፣ እዚህ በኩል የሆነ ነገር ጎባጣ አባጣ አለ ይላል። ግፊት፣ ስኳር፣ ደም ብዛት፣ ጨጓራ፣ ኩላሊት ምናምን ይሄ ዛሩ ያመጣው በሽታ ነው። ቆይ ቡዳው ከአይን ነው የምትወጣው? ከአይን ላይ የምትነሳው? ከአይን ላይ ነው። ከአይንና ከጥርስ ላይ ነው ያለው ቡዳው የምትቀመጠው። መቀመጥ ልክ ትላለህ፣ ወደ ሰዎች ትገባለህ።
ቆንጆ ነገር አይቼ እገባለሁ። ቤተክርስቲያን መምጣት ስትጀምሩ እግሮቻችሁን ወደ እግዚአብሔር ቤት ስታመጡ ለምን መጣችሁ ብሎ እዛ ጦርነት ይፈጥራል። ጠቅላላ ቡዳ አዳልሞቴ እድል ዘጊ እንሆናለን፣ ገርግር እንሆናለን። ማንንም ነገር የለም። ገርግርሃል፣ አይነጥላ ሁሉ ነገር ገርግርሃል፣ አይነጥላ ትዳሯን፣ ህይወቷን፣ ሁሉ ነገር አበላሽ። ቡዳ በሰዎች ህይወት ላይ ቡዳ የሚሆነው 7 ዓመት በሰው አይን ላይ መቀመጥ ከቻለ ነው። በጣም ብዙ ልጆች አእምሯቸው ተወስዶባቸው እኛ አጥኑ እንላለን። ኧረ አጥና፣ የቤት ስራን ስራ፣ ትምህርት ቤት ሂድ እንላለን። መንፈሱ አብሯቸው ስላለ መማር አይፈልጉም፣ ማጥናት አይፈልጉም፣ መሄድ አይፈልጉም። ምክንያቱም በመንፈስ ተይዘዋል። እድላቸው አእምሯቸው ተወስዷል። እግዚአብሔር ይመስገን፣ ኪዳነ ምሕረት ይመስገን። እግዚአብሔር ልዑል እግዚአብሔር የተመሰገነ ይሁን። አመሰግናለሁ። እግዚአብሔር የተመሰገነ ይሁን። ኪዳነ ምሕረት አመሰግንሻለሁ፣ ወድሻለሁ፣ ሁለት ወድሻለሁ። ማንን ነው ኪዳነ ምሕረት ወድሻለሁ የምትይሳነ ሲጂና ሰጋጅ ሳሚያት ዘንዶን አሸንፏል፣ ስሙን በክብር ዘንዶን አሸንፏል፣ ስሙን በክብር ጽፏል። የአስራተ ገብርኤል መርሃ ግብር ነው። ሁላችሁም ቅድም እንዳልኳችሁ በዚህ ፈተሹ ብለዋል። አሁንም መፈተሽ ትችላላችሁ ማለት ነው። ከ18 ዓመት ጀምሮ የድካም መንፈስ ያደረባት ሴት ነበረች ይላል። የምን መንፈስ ያደረባት ሴት? የምን መንፈስ? ለስንት ዓመት? በጣም ይገርማል። ለካስ ለ18 ዓመት የድካም መንፈስ በእኛ ውስጥ የመቀመጥ ኃይል አለው። ለ18 ዓመት በድካም መንፈስ ውስጥ የኖርን ብዙዎች ነን። መች ነው የምናርፈው? በሰንበት ነው የምናርፈው። በሰንበት ጌታችን ከምኩራብ ተገኝቶ እዛን ዘመን የነበሩት እንዳስተማረ ዛሬም ክርስቶስ በዚህ በተቀደሰች አውደ ምሕረት በእኔ በማልጠቅመው በባሪያው በማልረባው ልጁ ላይ ሆኖ ያስተምራል። እዚህ ደግሞ ማን ይገኛል ማለት ነው? በድካም መንፈስ የተያዙ ምዕመናን ይመጣሉ። በድካም መንፈስ የድካም መንፈስ ነው። ከልጅነት ጀምሮ የድካም መንፈስ ሆኖባቸው የህይወታቸውን አቅጣጫ በድካም መንፈስ እንዲኖሩ የሚያደርግ አጋንንት አለ። ከእናት ከአባት የሚመጣ ከልጅነት የሚገባ ልክ ገና ስትወለዱ በልጅነት ይገባል። አራስ እያላችሁ ኧረ ወይዘሮ ከላይ ወልዳለች እኮ እንጠይቃት ይላል ወይም ትላለች። ይመጣሉ። ከሰዎች ጋር አብሮ የሚመጣ አይኖቻቸው ላይ ተቀምጦ የሚጎበኝ መንፈስ አለ። ቡዳ ይባላል። የቡዳ መንፈስ መልካም ነገር ስታደርጉ፣ ደጉን ስታደርጉ የሚጠላ መልካምነታችሁን፣ የዋህነታችሁን፣ ማበደራችሁን፣ ለሰዎች ክፉ አለማሰባችሁን፣ ደግነታችሁን አይቶ የሚጎበኛችሁ የድካም መንፈስ ሆኖ አብሯችሁ ረዥም ዘመን ለመዝለቅ ወደ ህይወታችሁ የሚገባ አለ። መተት ይባላል። እቺ ሴት ለ18 ዓመት ነው በድካም መንፈስ የተያዘችው። አቤት የመጣንበትን መንገድ ስንመለከት በጣም ብዙውን ጊዜ በድካም ነው ያሳለፍነው። ለጸሎት መበርታት እንፈልጋለን፣ ቤት መጸለይ እንፈልጋለን፣ ቤተክርስቲያን መመላለስ እንፈልጋለን፣ ስጋው ደግሞ መቀበል እንፈልጋለን፣ ጥሩ ስራ እንፈልጋለን፣ ይህችን ዓለም አሸንፈን የምንቋቋምበትን መንፈሳዊ ኃይል እንፈልጋለን። ነገር ግን የድካም መንፈስ ተጭኖብናል። ለጸሎት መበርታት እንፈልጋለን፣ ግን አንችልም። ምክንያቱም ደክሞናል አይደል? ከማለዳ ጀምሮ ህይወታችንን የሚቆጣጠረው ክፉ ኃይል ማታ ለእግዚአብሔር እንዳንበረከክ የድካም መንፈስ ሆኖ ተቀምጦብናል። ዘመናችንን ተቆጣጥሮታል ማለት ነው። አስቀድማችሁ የእግዚአብሔርን መንግስትና ጽድቁን ጠይቁ፣ ፈልጉ። ሌላ ሁሉ ምን ይደረግላችኋል? ምን ይደረግላችኋል? ይጨመርላችኋል። የሚጨመርልንን እግዚአብሔር በቸርነቱ ይችን ዓለም አሸንፈን እንድንኖር ይህን ዓለም የዚህን ዓለም መከራ የዚህን ዓለም ማዕበል ወጀቡን ተሻግረን እንድናልፈው የሚያስችለውን እድላችንን ማግኘት የምንችለው የእግዚአብሔር መንግስትና ጽድቁን ስናስቀድም ነው። ገና በማለዳ የእግዚአብሔር ልጅ ስትሆኑ ሴቶች በ80 ቀን ወንዶች በ40 ቀን ስትጠመቁ መንግስቱን በህይወታችሁ ስላስቀድማችሁ ወላጆቻችሁ ስላስቀደሙ እድል ይሰጣችኋል። እድል አለ። በ40 ቀን የሚሰጣችሁ እድል አለ። አሁን የእግዚአብሔርን መንግስትና ጽድቁን አናስቀድምን ብለን ስንል እድላችን ይወሰድብናል። በመተት በክፉ ኃይል በአጋንንት አሰራር እድል ይወሰድብናል ማለት ነው።
እድላችን ከተወሰደብን ዘውትር እድላችንን ለማስመለስ እንከራተታለን። አስተውሉ። አስቀድማችሁ የእግዚአብሔር መንግስትና ጽድቁን ጠይቁ፣ ፈልጉ፣ ሽቱ፣ ሌላውን ምን ይደረግላችኋል? ምን ይደረግላችኋል? አሁን እኛ በድካም መንፈስ የተያዝነው የሚጨመርልን ነገር ለማግኘት ስንታገል ነው። ቅዱሳኑ ይህችን ዓለም ማሸነፍ የቻሉት ከእግዚአብሔር በተሰጣቸው ኃይል ነው። አሁን እኛ በኃይላችን ነው ይህን ዓለም ማሸነፍ እንፈልገው፣ በጉልበታችን በቃ ተምረን ስራ ይዘን ጥሩ ደሞዝ አግኝተን መኖር እንፈልጋለን አይደለ? ገንዘቡ ሲመጣ ኑሮ ሲደላደል ደግሞ እግዚአብሔርን ሳናስቀድም በሮጥንባቸው ዘመኖች ወደ ህይወታችን የገቡት መናፍስቶች ጊዜያችንን ይቆጣጠሩታል፣ ጤናችንን ይይዙታል። ሰርተን የምናገኘውን ገንዘብ በቃ ሐኪም ቤቱ በየምናምኑ ቀዳዳው ብዙ ነው፣ በቃ መወተፍ ነው። የጽድቅ ስራ ሳንሰራ ዘመናችን ያልቃል ማለት ነው። የድካም መንፈስ ወገባችን ተይዟል። በድካም መንፈስ መተቱ ወገባችን ላይ ቁጭ ብሎ እንድንቀመጥ አይፈቅድም። በቤተ እግዚአብሔር እንድንቀመጥ አይፈቅድም። በስራ ቦታ ላይ ብንቀመጥም ሕክምናው የዲስክ መንሸራተት ነው የሚለው። መኝታ ላይ እንቅልፍ የለን። በዚህ በወገብ በሽታ የሚሰቃዩ በጣም ብዙ ሰዎች አሉ። ይህቺ ሴት በድካም መንፈስ ነው ለ18 ዓመት በድካም መንፈስ። እርሷም ጎባጣ ነበረች፣ ቀንታም ልትቆም ከቶ አልቻለችም። ምን ነበረች? ጎባጣ። አሁን በበረከት የጎበጥን በጣም ብዙዎች እኮ ነን። በረከት አተን የሰላቢ መንፈስ ጓዳችንን እየጎበኘው በረከት የለውም። ዘይቱ ከመች ተከፍቶ ከመች እንደሚያልቅ አይታወቅም። ሽሮ፣ በርበሬው፣ እንጀራው፣ ጤፉ በቃ እሱንማ ተውት። እናቶች ናቸው የጓዳውን ነገር የሚያውቁት፣ እናቶች ናቸው። ጎብጠናል፣ በጊዜያችን ጎብጠናል። ለእግዚአብሔር ጊዜ ያተናል። ቁጭ ብለን ቃሉን ለመስማት ጊዜ የለን። በቃ በጊዜያችን ጎባጣ ሆነናል። በእውቀታችን በኩል ጎብጠናል። ተምረን እውቀት አገኝተን ሀገርን የሚጠቅም ቤተክርስቲያንን የሚያግዝ የሚረዳ ትውልድን የሚያሻግር ማንነት ከኛ የለም፣ ርቆናል። አሁን ላይ በጣም ተማሩ የሚባሉት የሀገር ጠላት ናቸው፣ የትውልድ ጠላት፣ የቤተክርስቲያን ጠላት ናቸው። ምክንያቱም እግዚአብሔር እንዲቀድም በእውቀታችን አልፈቀድንም። እግዚአብሔርን ሳይሆን ጸበሉን፣ እምነቱን፣ ቅዳሴውን፣ ቅዱስ ቁርባንን ሳይሆን ጫቱን፣ ሲጋራውን፣ መጠጡን፣ ይሄ ድራፍቱን አስቀድመን እውቀታችንን ስለያዝ ነው። በእውቀቱ የሚገኘው ነገር ምንድን ነው? ትርፉ ምንድን ነው? ደግሞ ሲመጣ ወዴት ነው? ሩጫ ወደ ድራፍት ቤት አይደለ? ባሎች ለአስቤዛ የምትሆነውን ወርወር ካደረጉ የቀረውን ወዴት ነው? ወደ ውጭ ነው፣ ወደ ቁማር ቤት፣ ወደ መንፈሱ የማይነዳን ስፍራ የለም። በትዳራችን ጎብጠናል። በልጆቻችን ጤና በኩልም ጎብጠናል። ቀጥ ማለት ተስኖናል። ከድካም መንፈስ የሚያሳርፍ ማን ነው? ክርስቶስ ነው፣ እግዚአብሔር ነው። ይህቺ በድካም መንፈስ የተቸገረች ዘመኗን ሁሉ ክፉ መንፈስ ድካም ሆኖባት የተጠናወታት ሴት ከምኩራብ ገባች። ጎባጣም ነበረች፣ ቀንታም ልትቆም ከቶ አልቻለችም። አዎ ኢየሱስም ባያት ጊዜ ጠራትና አንቺ ሴት ከድካምሽ ተፈተሻል አላት። አመስግኑ እግዚአብሔር። እስቲ ከድካምሽ ተፈተሻል። አያችሁ፣ ከድካማችን የሚፈታን ማን ነው? ማን ነው የሚፈታን? እግዚአብሔር ነው። እግዚአብሔር የሚፈታን በቅዱሳኑ በኩል ነው፣ በእመቤታችን በኩል ቃል ኪዳን ገብቶላታል እኮ። ደጅሽን የረገጠ ቤትሽን ያሰራ ዝክርሽን የዘከረ ስምሽን የጠራ ምን እለዋለሁ አለ? እምረዋለሁ። ስምሽን የጠራ በቃ በድካም መንፈስ የተቸገራችሁ የተጨነቃችሁ እንደው ዝም ብላችሁ ኪዳነ ምሕረት ኪዳነ ምሕረት ኪዳነ ምሕረት በሉ እስቲ ዝም ብላችሁ። በቃ ስሟ መጥራት እኮ ነው። ስሟን ስትጠሩ አይወድም። ይሄ ድካም የሆነባችሁ መንፈስ አይወድም በፍጹም። እግዚአብሔር እኮ ያየናል። እያንዳንዳችን እዚህ ያለውን ሁላችንም ያያል፣ ይመለከታል። ምን ፈልገን እንደመጣን ያውቃል። አሁን እንዴት መጠየቅ እንዳለብን ያላወቅ ነው። ይኸውላችሁ አንቺ ሴት ከድካምሽ ተፈተሻል አላት። እጁን ጫንባት። ያን ጊዜ ቀጥ አለች። እግዚአብሔርንም ምን አደረገች? አመሰገነች። የምኩራብ አለቃ ግን ኢየሱስን በሰንበት ስለፈወሰ ተቆጥቶ መለሰና ሕዝቡን ሊሰራባቸው የሚገባ 6 ቀኖች አሉ፣ እንግዲህ በእነርሱ መጥታችሁ ተፈወሱ እንጂ በሰንበት አይደለም አለ። ከኔ ጋር ናችሁ? በሰንበት ጌታ ከድካም መንፈስ ሕዝቡን ሲፈውስ ያችን ሴት ነፃ ሲያደርግ ደግሞ ያንዣብብ ደግሞ አለ።
እናንተ ቁጭ ያላችሁት እኮ በድካም መንፈስ ላይ የተያዛችሁ ለመፈታት ነው። በሰንበት የሚፈወስ ማን ነው? እግዚአብሔር ነው። ጌታችን ነው የፈወሰው። ከድካም መንፈስ የሚያሳርፈን ክርስቶስ ነው። ዛሬም ፈውስን የሚሰጠን እግዚአብሔር ነው። እኔ አላድናችሁም። እየሰማችሁ ነው? እኔ አላድናችሁም፣ እኔ አልፈውሳችሁም። የሚፈውሳችሁ እግዚአብሔር ነው። ስትመሰክሩም እግዚአብሔር ፈወሰን፣ እግዚአብሔር አዳነን፣ ኪዳነ ምሕረት ጎበኘችኝ በሉ እንጂ በፍጹም ስሜ እንዳትጠሩ። በፍጹም አምላካችን እግዚአብሔር ከድካም መንፈስ ምንድንበትን ጸጋውን ኃይሉን ይስጠን። ኪዳነ ምሕረት ሁላችንም ተጎብኘን። አምላካችን እግዚአብሔር በረዳን መጠን አሁን ወደ ፈውሱ አገልግሎት እንሄዳለን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም ጎባጣ የሆንክ አይነ ጥላ፣ ዛር፣ ቡዳ፣ መተት ወደዚህ ትመጣለህ። ወደዚህ አንተ ምንድን ነህ? ዛር ሀያት ከቅማንት የመጣው ዛር፣ ሀያት ከቅማንት የወረድኩ ዛር ነኝ። ሀያት ከቅማንት እንዴት ነው? ቅማንቶች ብዙ ነገር ያደርጉልኝ ነበር፣ ያርዱልኝ ነበረ፣ ለእሱ ተብሎ ልብስ ይቀመጥ ነበረ። በጣም ብዙ ነገር አስለምደውኛል። ከዛ አያቷ ስትሞት ደግሞ ወደ እናቷ ደግሞ እንደዚሁ 5 ልጅ ገድያለሁ። 5 ልጅ ወንድሞቿ እናቶቿን 5 ልጅ ነው የገደልኩት። አንተው? አዎ እኔው። የቤተሰብ ዛር ነህ? አዎ የቤተሰብ ዛር። ስምህ ማን ነው የሚባለው? አዳልሞቴ። አዳልሞቴ? አዎ አዳልሞቴ። ቡና ትወዳለህ ሲሉ ሰማ። አዎ ቡና ወዳለሁ፣ ልብስ ወዳለሁ፣ ቀይ ነገር ወዳለሁ፣ የሚያማምር ነገር ወዳለሁ። የሚያማምር ነገር እያየሁ አርፋለሁ። ከዛ ላይ ወደ ቡዳ ተቀይሬያለሁ። አሁን እናት አባቷ ወደ ቡዳ ተቀይራል? ቆርቧል። አዎ ወደ ቡዳ ተነስ ብድግ በል። እኔ የምልህ ወደ ቡዳነት ተቀይራል? አዎ ተቀይር። እናት አባቷ ስለቆረቡ ማምለካቸውን ተውኝ። ማረዱ ሁሉ ነገር ቀሩ። የሚያስቀምጡት ልብስ ሁሉ ነገር ጨሌው ሙሉ ቀረ። በዛ ምክንያት የሚያመልከኝ ሳጣ ወደ ቡዳ ተቀየርኩ። የእሷን አንገላታታለሁ። ከልጅነቷ ጀምሬ ነው አብሬያት የኖርኩት። ስንት ዓመት ማለት ነው? ልጅነቷ ወደ 30 ምናምን ዓመት ነው አብሬ ነው። ይኸው የ30 ምናምን ዓመት የድካም መንፈስ ማለት ይሄ ነው። እና እሷም አረብ ሀገር ሁሉ ሄዳለች። እንዳይሳካ እንዳሰራ አድርጌ ብጥብጥ አድርጌ አስወጥቼ ከዛ ቤት ወስጄ በቃ ተለየ ቦታ እንድትልከሰከስ አደረኩ። ካገባች አልተሳካም። ከባሏ ጋር ተጣለች። 3 ልጆች ወለደች። ትታ ወጣች። 2 ልጆች አስወረድኳት። ባላደረኩት ነገር የለኝም። ስንት ሰው ገደልክ አልከኝ? ወደ 7 ሰው ገድያለሁ። አንተው ራስህ? እኔ ራሴ ነው እንዱ። ይኸው በቃ ይኸው ስራት ያዝ። አዳለሞት የተባለው መንፈስ ከአያት ከቅድሚያት የሚመጣ ነው። ቀይ ነገር ይወዳል። ቀይ ጥለት፣ ቀይ ልብስ፣ ቀያይ ነገር ይወዳል። ቡና በጣም ነው የሚወደው መንፈሱ። ቡና ሲጠጣ ደግሞ ጭስ ምናምን ካልጨሰለት አይወድም። ቡና ስትጠጡ ጭስ ካልጨሰላችሁ ደስም አይላችሁ። ቡና ሳትጠጡ ከኋላችሁ ራሳችሁን የሚያማችሁ ቡናን እንደ ኦክሲጅን መተንፈስ የምትፈልጉት ቡና ዘውትር ሱስ የሆነባችሁ በዚህ መንፈስ ተጠቂ ናችሁ ማለት ነው። ምክንያቱም መንፈሱ በቀደመው ዘመን ግብር የሚቀርብለት ቡና ነው። ቡና ይፈላል። እንዴት ነበር ግብር? ግብር እንዴት ነው የሚቀርብለት ቡና ሲፈላል? ቡና ያው ኖርማል ነው የሚፈላው፣ ግን የቅዱስ ሚካኤል፣ የህዳር ሚካኤል፣ የቅዱስ ዮሐንስ፣ የመስከረም ምንድነው የቅዱስ ዮሐንስ፣ አዎ የህዳር ሚካኤል፣ የሰኔ ሚካኤል በግ ይታረዳል፣ ዶሮ ይታረዳል። ለአንተው ነው የሚታረደው? አዎ ለኑ ቤተሰብ ላይ ሆነ ታሳርዳለህ? እንዴት ታረጋለህ? ቤተሰቦቿ ልጆቻቸው ሲታመሙ ሲጨንቃቸው በቃ ያደርጋሉ። ይጠሩሃል? አንተም? አይጠሩኝ፣ ዝም ብለው ግን ያደርጋሉ። እንደዚህ ያደርጋሉ። አንተ ደሙን ትጠጣለህ? ደሙን እጠጣለሁ። በቃ ማላደርገው ነገር የለኝም። በቃ ዶሮ ይታረዳል። በዶሮ ደም፣ በበጉ ደም፣ በቃ በተለያየ ነገር ልጆቹ ሁሉ በጥበጥ ሁሉ ነው። ልጆቹ ያቆሙትን ራሱ በጥበጥ አድርጋቸዋለሁ። ምንም ተሰርቶ የተሳካለት ሰው የለም። ዛሩ ይኸውላችሁ ለህዳር ሚካኤል፣ ለቅዱስ ዮሐንስ፣ ለአዲስ ዓመት እነዚህ ለልደታ ማርያም ከቅዱሳን በዓላት ጋር ይታከክና አብሮ ተመሳስሎ ቅዱሳን እንዳናከብራቸው አዲሱን ዘመን ሊቆጣጠር ሲፈልግ መስዋዕት እንዲቀርብለት ይፈልጋል። ለትንሣኤው እኮ በትንሣኤ ማሰብ ያለብን ጌታችን ስለኛ ብሎ መከራ መቀበሉን፣ ከመስቀል ላይ መሰቀሉን፣ መሞቱን፣ መነሳቱን በማሰብ እንደሰታለን አይደለ እንዴ? ከዚህ ትንሣኤ ጋር ደግሞ ይመሳሰልና እርሱም ደግሞ ደም እንዲፈስለት የቤተሰብን ጤና ይነካል። በጣም ብዙ ቤተሰቦች ትንሣኤ ሲመጣ ይታመማሉ። አዲስ ዓመት ሲመጣ ይታመማሉ። በዓል ሲመጣ ደስታ ሲመጣ ሁሌ ይታመማሉ። ለምን እንደሆነ አልተረዱም። በፊት የነበሩት እናቶች መንፈሱን ስለሚያመልኩ ያርዱለታል። ደም ሲፈስለት ህመሙን ያቆማል። ከኔ ጋር ናችሁ? አሁንስ በዚህ ዘመን ደግሞ ደም አይደለም ያስፈስሰው፣
በዝሙት ራስን በራስ በማርካት እንዲሁ ደግሞ በብሔር በቋንቋ በማባላት በህዝቡ ላይ በብዛት ነው ደም የሚያፈሰው። እዚህ ዘመን ወጣቱን ትውልድ አሁን ደም ዶሮ ወረድልኝ ብሎ ቢለው የሚሰማው አለ እንዴ? ዶሮ ወረድልኝ ብሎ ቢለው ማንም አይሰማም። በግረድልኝ ብሎ መጥቶ በህልም ቢነግረው አይሰማውም። አንተን ማልሰማም ብሎ ከጸበል ይገባል። ስለዚህ ምን ያደርገዋል? በአይነ ጥላው መንፈስ በኩል ብቸኛ ያደርገውና በር አዘግቶ በቃ ራሱን በራሱ እንዲያረካ ዝሙት እንዲፈጽም ያደርጋል ማለት ነው። ዘሩን በማስፈሰስ ግብሩን ያገኛል። በየሆስፒታሉ በየጤና ኬላው እንድትዘዋዛሩ ያደረገ ገንዘባችሁ እንድታወጡ ያደረገ ግብሩን ያገኛል። የክፋቱ መጨረሻ እንዲህ አይነቱ መንፈስ በቀደመው ዘመን ዶሮ፣ ፍየል፣ በግ ነው የሚያሳርደው ደሙን ለመጠጣት። አሁን ደግሞ የእኛኑ ደም ነው የሚጠጣው። እንዴት አድርጎ ኦፕራሲዮን ያስደረገ እዚህ ጋር እጢ ያለ ይላል፣ እዚህ በኩል የሆነ አጥንት መሰንጠቅ አለ ይላል፣ እዚህ በኩል የሆነ ነገር ጎባጣ አባጣ አለ ይላል። እኛ ደም አልገባንም። ዶክተሩ ሲነግረን አሜን ብለን እንቀደዳለን። ለዛውም ብዙ ገንዘብ ከፍለን። እየሰማችሁ ነው? ከኔ ጋር ናችሁ? አዎ እንዴ! እግዚአብሔር ከሁላችን ጋር ይሁን። መልኩን ቀይሮ ጎባጣ አድርጎናል። ጤና ያጣችሁ ግፊት፣ ስኳር፣ ደም ብዛት፣ ጨጓራ፣ ኩላሊት ምናምን ይሄ ዛሩ ያመጣው በሽታ ነው። ለምን? ገንዘባችሁ እንድታወጡ እናንተ መግደል ስለፈለገ በየሕክምና እየዞራችሁ ዘመናችሁ እንድትጨርሱ በቃ በዘመናችሁ ሁሉ ጎባጣ እንድትሆኑ ማን ይማረን? እሺ አዳለሞቴ እንዴት ነው ደግሞ ሲዘመር እኮ እስክስታ ወረድክ? አዎ እስክታ እንዴ እናቷ ታመመችና የ8 ወር ልጅ ከሆዷ ውስጥ ሙቶ ደም መታት። እኔ እንደዚህ ያደረኩት አንተው? እኔዋ ከዛ ማህፀን ላይ ሆነ ነው? አዎ ማህፀን ላይ ሆኜ ማለት ያስቀመጠችልኝ የልብስ እናቷ አንስታ ለበሰችው ሲቸግራት ማለት ነው። ከዛ ለምን ተነካ ብዬ በዚህ ምክንያት እንደዚህ ያደረኩት። ልብስ ስለተነካ? አዎ ልብስ ስለተነካ። ቤተክርስቲያን መምጣት ስትጀምሩ እግሮቻችሁን ወደ እግዚአብሔር ቤት ስታመጡ ለምን መጣችሁ ብሎ እዛ ጦርነት ይፈጥራል። ከኔ ጋር ናችሁ? የእሱ መቀመጫ የሆነውን ነገር የኮስሞቲክስ መዋቢያውን፣ ፀጉሩን፣ ጌጡ ምናምን ስትጥሉት በዚህ በኩል ደግሞ ይመጣል። ውጊያው ስልት ብዙ ነው። የእርሱ የሆነን ዕቃ ስትጥሉ ማንን መያዝ አለባችሁ? እግዚአብሔርን መያዝ አለባችሁ። በቃ ቡና መጠጣት የምታቆሙ ከሆነ ንስሐ ገብታችሁ ስጋው ደሙን መቀበል፣ ስጋው መብላት፣ ደሙ መጠጣት፣ ጸበል መጠጣት መጀመር። እርኩሱ መንፈስ መተው ብቻ መዳን አይደለም። እዚህ ጋር አጋንንት ወጣ ማለት ብቻ በቂ አይደለም። ክርስቶስ የሞተልን አጋንንት ለማውጣት ብቻ አይደለም። እርሱ ሰው ሆኖ ስለኛ የሞተው የተሰቀለው የሞተው ከመቃብር የወረደው ዳግም የተነሳው ሞተን እንደማንቀር በድካም መንፈስ ተይዘን እንደማንቀር እንደምንነሳ ሊነግረን ነው። በተግባር ሊያሳየን ነው። እሺ ከዛ በኋላ ከእንጀራ እናቷ ላይ እኔ ተሰቅዬ ነበረ። በሆነ ምክንያት ላይ በአመት በዓል ቀን የተሰቀልኩ ከእንጀራ እናቷ ላይ ራሱ ተናድጄ በግ እየታረደ አባቷ ቤት ማለት ነው። የግቢ ስትባል እናትየው አልገባም ባለቻች እንጀራ እናትየው ማለት ነው። ከዛ ሕፃን ልጅ አቅፋ ቁጭ ብላ ነበር በር ላይ እና ግቢ ስትባል እምቢ አለች። ከዛ ከላዩ ላይ አደርኩኝ ማለት ነው። አንተው ራስህ? እኔው ራሴ። አዳልሞቴ ነው? አዳልሞቴ። ስንት ናችሁ ጠቅላላ? ቆይ ስንት ናችሁ ጠቅላላ? ቡዳ፣ እሺ፣ አዳልሞቴ፣ እድር ዘጊ እንሆናለን፣ ገርግር እንሆናለን። ማንንም ነገር የለም። ገርግርሃል? አይነጥላ? አዎ ሁሉ ነገር ገርግርሃል። አይነጥላ? ትዳሯን፣ ህይወቷን ነገር አበላሽቻ። እና ከዛ ቆይ ቡዳው ከአይን ነው የምትወጣው? ከአይን ላይ የምትነሳው? ከአይን ላይ ነው። ከአይንና ከጥርስ ላይ ነው ያለው ቡዳው የምትቀመጠው። የምትቀመጠው ጥልቅ ትላለህ፣ ወደ ሰዎች ትገባለህ። እንዲ ቆንጆ ነገር አይቼ እገባለሁ። በቃ አሁን እንደ እቺን የመሰለች እህታችንን አሁን የሆነ መንደር ውስጥ ከሷ ላይ ተነስቶ ቡዳው የሆነ ህፃን ልጅ ቢያሳምም ቡዳ ተብላ በማህበረሰቡ ምን ትደረጋለች? ትጠላለች። መንፈሱ ይሄ ነው ስራው። በማህበረሰቡ ማስጠላት፣ ማስወገድ፣ ብቸኛ ማድረግ፣ ለምን ፈጠርከኝ ብላ እንድታማር ማድረግ። ይህን የሚያደርገው ማን ነው? ከአያት ከቅድመ አያት የመጣው ዛሩ ቡዳ ሆኖ ነው። ቡዳ በሰዎች ህይወት ላይ ቡዳ የሚሆነው 7 ዓመት በሰው አይን ላይ መቀመጥ ከቻለ ነው። 7 ዓመት ሙሉ ንስሐ ማትገቡ፣ ጸበል ማትጠመቁ፣ ቤተክርስቲያን ማትመጡ፣ ቅዱስ ቁርባን ማትቀበሉ፣ እንደው መንፈሳዊ አኗኗራችሁ ለመንፈሱ የሚመች ከሆነ መንፈሱ ወደ ቡዳነት ይቀየርና እሷን ደስ ያሰኘን ነገር በሙሉ ያበላሻል። የወደደችውን ነገር በሙሉ ያጠፋል። ትዳር ባል ሊሆናት የቀረበ ወንድ ካለ ቡዳ ሆኖ ይገባል፣ ያባረዋል። ስታየው ትጠላዋለች፣ ወይም እሷ ወይ እሱ እሷን ይጠላል። የሆነ ምክንያት ይፈልግና ያራርቃል።
በቃ ብቸኛ ያደርጋል ማለት ነው። አሁን ከማን ጋር ያለችው? ብቻዋን ስራ ምናምን ዝም ብዬ ነው ማንከራተታት። አንተ ነው የምታንከራተተው? በየጸሎት ነው የምትንከራተት። አሁን ትሄዳለህ ትቆያለህ? ተናግሬ አልጨረስኩም። እሺ። እና ያዛ እንጀራ እናቷ ላይ አደርኩኝ። ከዛ በኋላ እናቷ እንደዛ ለሞት ስትናዘዝ ያነ ልጁ ከወደ ውስጥ ሙቶ እንጀራ እናቷ ላይ ጮኩና አትሞትም አይዟችሁ እኔ ታምሬ ላሳያችሁ ነው ምናምን ብዬ አንተው እኔው ራሴ አትሞትም አውቀዋል። እነሱ ያውቀዋል አንተን አውቀዋል። ያውቃሉ። እንጀራ እናቷ አትሞትም ብለሃልክ? አትሞትም አልኳቸው። ታምሬ ላሳይ። አለቀሱ ምናምን ተናዘዘች። እሷ ልትሞት እዛ አትሞትም አይዟችሁ አለች ምናምን አልኩ። አትሞትም አልኩኝ። ታምሬ ላሳይና ልጁን አውጥቻውን 11 ሰዓት እጥለዋለሁ አልኩ። ሌሊት ማለት ነው። ከዛ አልሞተችም። ከዛ በኋላ 11 ሰዓት አውጥቼ ጣልኩት ልጁን ማለት ነው። ከዛ እሷ ደህና ሆነች። ከዛ በኋላ ቤተሰቦቿ ፈሩና አባቷ ፈርቶ ከዛ በኋላ ካዳነች በኋላ የሆነች የምታውቅ አዋቂ ተብላ ጠንቋይ መጣች። እሺ ትግባባለህ አንተ ከጠንቋዩ ጋር? እንዴ ተጨፍረው ይሰጨፍራታ እኔ በዚህ የምጨፍረው ያን ነው ያጨፈርኩት ያን ነው ያን እዛ የለመድከው ነው። ከዛ ሙዚቃና እንትን ማሲንቆና ከበሮ ይዛ ጠንቋዩ መጣች ከቤት። ከዛ በግ ታረደ፣ ብዙ ነገር ተደረገ። ዳቦ ንፍሮ በቃ ብዙ ነገር በግትም ታረደ፣ ዶሮም ታረደ፣ ሁሉ ነገር ተደረገ ከቤት። ከዛ ሁሉም ተሰብስበው እህቶቿ ምናምን ጎረቤቱ ተሰብስበው ሲጨፈር አደረ ማለት ነው። አብረህ ጨፈርክ አንተ? እሷ ህፃን ነበረች በዛ ሰዓት። አንተ አብረህ ጨፈርክ? እኔም አብረህ ጨፈርኩ። እንደ ደስ ብሎኝ አሁን ጭፈራ ትወዳለህ? በጣም ነው የምወደው ጭፈራ በጣም። መዝሙር ሲዘመር እስክስታ የምትመታው ለምንድን ነው ንገረኝ እስኪ። ምክንያቱም ሲዘመር እኮ እስክስታ እየወረድክ ነበር። ያው ሙዚቃው ጋር እያያዝኩትና እሷ ደግሞ ያው እንትን ትወዳለች፣ ያው መዝሙር ምናምን ትወዳለች፣ ዓለማዊ ነገር ምናምን በቃ ባህሪዋን ይዘህ ነው? የእሷን ባህል ይዤ ተመሳስዬ ከእሷ ጋር ነው። እንዲህ ነው ተመሳስሎ ይዘምራል። ከኔ ጋር ናችሁ? ተመሳስሎ ይዘምራል፣ ተመሳስሎ አብሮ ይጨፍራል። ከልብ ሲሆን እግዚአብሔር ዝማሬያችሁን ይቀበላል። አለበለዚያ ግን ብናጨበጭብ በአንደበት እሱም ይዘምራል። ምን ችግር አለበት? ያምናል እኮ ደህና አድርጎ ያምናል። ዝማሬውን ለእመቤታችን ይገባታል ብሎ ለእመቤታችን አይደለም የሚዘምረው፣ ተመሳስሎ አውቆ ማለት ነው። ይጨፍራል አብሮ። ከኔ ጋር ናችሁ? ትጨፍራለህ አንተ? አብሬ እዘምራለሁ፣ እጨፍራለሁ። አብሬ ተመሳስዬ እሷን ተመሳስዬ ማለት ነው። ተመሳስለህ? ተመሳስዬ ሁሉን ነገር በቃ ሁሉ ነገር በቃ ተዘጋጅ። ና ትብርክ ወርዚ ና ወርዚ አንተ ወርዚ ተበቃ ጠጋበል ና አንተ ስማ አንተ ና ወርዚ አንተ ምንድን ነው? አይ ድምጽ እኮ አይሰማም። ጮክ በለ። መተት ስንት ዓመት ነው የገባህ? በትምህርት ነው የገባሁት። 5 ዓመት 5 ዓመት ምን እያደረክ ቆየ? አይ በትምህርቷ ደብተራውን ውስጥ ነው ያሰራንበት። በትምህርቷ ደብተራውን ውስጥ ነው ያሰራንበት። በደብተራ አእምሯን ነው የወሰዳችሁት? ምን አደረጋችሁ? አእምሯን ወስዳችሁ ምን ሰራችሁበት? ለስራ ነው ለትምህርት ነው? ለትምህርት ደብተሯን። እንደው ቆይ በጣም እኮ የሚገርመኝ ይሄ እንዲህ አይነት አሰራር አለ። ተማሪዎች ደብተራቸውን እስክሪብቶአቸውን የሆነ መማሪያ ቁሳቸውን ይወስዱና ያስደግሙበታል። እዛ በኋላ አእምሯቸውን ይወስዳሉ። በእነሱ አእምሮ ሌሎች ይማራሉ። እዚህ ደግሞ የድካም መንፈስ ሆኖ ይቀመጣል ማለት ነው። እሺ እንዴት ነው የምታስተናክላት ስታነብስ? አዎ ትምህርቷ ጭራሽ ትሰጣለች። አስተውካት ትምህርቷ ጭራሽ ከስንተኛ ክፍል? ከአምስተኛ አቋርጣለች። እንዴት አድርገን ያቋረጥከው እስኪ ንገረኝ። ከቤተሰቦቿ ጋር ጣልተህ ከዛ ልጅ ታቋርጣለች። አይ አንተን ስራ ነው የምትነግረኝ። እንዴት አድርገን ያቋረጥካት? እንዴት አድርገን ያቋረጥካት? እህቷ ላይ እናድርና ከዛም በኋላ በቃ እህቷ ከዚህ ትሄጃለች ትላታለች። እህቷ ነች እዚህ የመጣቻት ከገጠር 2011 ላይ መጣችው። ትምህርቷን አልጋረድክባትም? አልከለከልካትም? ከዛም በኋላ በእህቷ ላይ እያደርን ውጭ እናስወጣታን። ትምህርቷን ታቋርጣለች። ውጤቷን እንኳን ሳታውቅ አንደኛ ክፍል ስትል ተፈተና የምታቋርጥ አንተ መተቱ እህቷ ላይ ሆነ እሷን ከትምህርት ቤት የምታባራት እንዴት እዚህ ሆነ ስራ አልሰራም? እዚህ ሆነ እንቅልፍ ስታነብ ስታጠና እንዳይገባት አላረካትም? መምህር ሲገባ ጭራሽ መምህሮች ወጥተው ሲገቡ ራሱ አታይም። እኛ ነን በቃ ጭቅላቷ የምንቀመጥ። መምህሮች ሲወጡ ብቻ ነው ራሷ ተመልሳ ከዛ ታለቅሳለች። ለምንድን እንደዚህ ሆነ ብላ ሁሌ ታለቅስ። መምህሩ ሲገባ አታውቅም፣ ሲወጣ ብቻ ነው የምታየው። ሲወጣ ብቻ ነው የምታየው። ፈተናውን በቃ ድንዝ ነው የምናደርጋት። ምን ፈተና ራሱ መስራታችንም ፈተና ራሱ። ታዲያ በዚህ መንፈስ እኮ ልጆቻችን ተይዘዋል። በጣም ብዙ ልጆች አእምሯቸው ተወስዶባቸው እኛ አጥኑ እንላለን። ኧረ አጥና፣ የቤት ስራን ስራ፣ ትምህርት ቤት ሂድ እንላለን። መንፈሱ አብሯቸው ስላለ መማር አይፈልጉም፣ ማጥናት አይፈልጉም።
መሄድ አይፈልጉም። ምክንያቱም በመንፈስ ተይዘዋል። እድላቸው አእምሯቸው ተወስደባቸዋል። እድል የወሰደው አጋንንት እድል የወሰደው ሰው አእምሯን በአጋንንት ኃይል ይወስድና እዛ ይሰራል። እውቀቱ ከንቱ ነው የሚሆንበት። ተምሮበትም እኮ ንብረት ቢያፈራበትም ስራ ቢይዝበትም የሚረባ ነገር አይደለም። በቃ ሲኦል ይጠብቀዋል። ምክንያቱም አብሮት አለ አጋንንት ይከሰዋል። እዚህ ያለው ደግሞ ድካም ይሆናል ማለት ነው። ትምህርትን ያቋርጣል። በቃ ባዶነት፣ ብቸኝነት። መተት ብቻ ነው ወይስ አይነ ጥላ አለ? አይነ ጥላ ቡዳም አለ። አይነ ጥላ ስራ ምንድን ነው? አይነ ጥላ በቃ እድሏ ምንም እንዳይሳካለት ነው የምናደርጋት። ከቤተሰብ ጋር አናስማማትም ጭራሽ። አይነ ጥላው ቡዳውስ? ሁሌ እናሰቀሳታለን። ቡዳውስ? ቡዳም ያው እንደዛው ነው። ጤናዋ ነው። ግን አቡነ ሀራ እንደምን ስለተቀመጭ በአቡነ ስለታሰብ ምንም አናደርግም። አንተ ብዳው ስራ አቁማል። ከእንደዚህ አይነት መንፈስ ለመላቀቅ የሚያስፈልገው የአምልኮ ስግደትና መቁጠሪያ ነው። ከኔ ጋር ናችሁ? አሁን 1 ዓመት አቡነ ሀራ ድንግል የመቀመጣ ውጤት ቡዳው ስራውን አቆመ። እናንተ በርትታችሁ በቤታችሁ ሆናችሁ እየሰገዳችሁ በመቁጠሪያ እየቀጠቀጣችሁ ብትመጡ 1 ቀን በቂ ነው። መንፈሱን አድክማችሁ ነው መምጣት ያለባችሁ። በመቁጠሪያ እየቀጠቀጣችሁ እየሰገዳችሁ አድክማችሁ ትመጣላችሁ። ያን ጊዜ የድካም መንፈስ የሆነባችሁን ኃይል ማን ያቀልላችኋል? ማን ያቀልላችኋል? እግዚአብሔር ያቀልላችኋል ማለት ነው። እግዚአብሔር ለሁላችንም ያቀልልልን። በል ተመልከቱ። በኢየሱስ ክርስቶስ ስም፣ በኢየሱስ ክርስቶስ ስም፣ በድንግል ማርያም ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም ሁላችንም ዳግመኛ ላንመለስ ለዘላለም ሲኦል ታስረናል። በል 7 እጩ ነውጣ። ቶሎ 7 እጩ ነውጣ። ቶሎ 7 እጩ ነውጣ። እግዚአብሔር ይገስጽ። ተነሽስ። ቀጥ ብላ ቆመች አይደለም የሚለው ቃሉ። እና አታመሰግኑም እግዚአብሔርን? ከስንት ዓመት ነው? 6 ዓመት ነው? 5 ዓመት። ከ5 ዓመት የድካም መንፈስ አርፋ ቀጥ ብላ እንድትቆም የረዳት ማን ነው? ማን የረዳት? ደህና ነሽ? ምን ነው? ደስ ብሎኝ ነው። ትምህርትሽን አቋርጥሻል? ለምን? ከገብዝም ስለበደስ ባባ ለዛ ያቋረጥኩት። አስጠልቶሽ? ክፍል እንዴት ነው? መምህራን ሲገቡ ምንድን ነው የሚሰማሽ? መምህሮቹ ገብተው ሲወጡ ምንም አይታይም። ሁሌ ነበር ማለት በቃ። ከዛም ሂሳብ መምህር የራሱ ለምን እንደዚህ የምትጨነቂ የምታሰቢው ለኛ። እኔ ግን ምንም ገብተው ሲወጡ እነሱም በደንብ ነው የማያቸው፣ ግን ምንም አይገባኝም። ጭራሽ የሚሉት ሁሉ አይታየኝም። ሁሉ የሚጽፉት ሁሉ። ትምህርትሽን አቋረጥሽ? ቀርጫለሁ። አይዞሽ እንግዲህ ከዚህ በኋላ በርትተሽ ቀጣይ ተመዝግበሽ ትምህርት መጀመር አለብሽ። እሺ እግዚአብሔር ካንቺ ጋር ይሁን። በርቺ። ዛሬሽ ምን ነው? ድካም ነው የተሰማኝ። ድካም ነው የተሰማኝ። ደህና ነኝ እግዚአብሔር ይመስገን። ኪዳነ ምሕረት ይመስገን። እግዚአብሔር ልዑል እግዚአብሔር የተመሰገነ ይሁን። አመሰግናለሁ። እግዚአብሔር የተመሰገነ ይሁን። ኪዳነ ምሕረት አመሰግንሻለሁ፣ ወድሻለሁ። ማንን ነው? ኪዳነ ምሕረት ወድሻለሁ የምትይሳና ሲጂና ሳሚያት። ያው ከ18 ዓመት ድካም መንፈስ ነፃ የሚያወጣ ክርስቶስ ነው። አሁንም የድንግል ማርያም ልጅ ነው ይህን ስራ የሚሰራው። እግዚአብሔር ስም የተመሰገነ ይሁን። ነይ እስቲ መጣሁት አሁን አረጋ ድንግል ነው እና 3 ቀን ኪዳነ ምሕረት ተጠምቄ ምሕረት ጋር እርሶ ተጨምሮበት ድኛለሁ፣ ተፈውሻለሁ እና የምለው ቃላት ያንሰኛል። በጣም አመሰግናለሁ። ለኪዳነ ምሕረት እሰግዳለሁ በጤናዬን ስለመለሰችኝ ማለት ነው እና ለክብሯ ለጊዜው 100 ብር አምጥቻለሁ። ወዲያ መጽዋት አስገቡ። እግዚአብሔር ስም የተመሰገነ ይሁን። እግዚአብሔር ይስጥልን። ለአባታችን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። የአገልግሎት ዘመናቸውን እግዚአብሔር አምላክ ይባርክልን፣ እድሜውን ጸጋውን ይስጥልን፣ ምሕረቱን ቸርነቱን ይላክልን፣ የታመሙትን ይፈውስልን። እንግዲህ ያው በምሕረቱ ይጎብኝልን። ለሀገራችን ለኢትዮጵያ ሰላሙን፣ አንድነቱን፣ ፍቅሩን ያድልልን። ከሰንበት ረድኤት ከቅዱሳን ጸሎት ያሳትፈን። በሰላም እንዳሳደረ በሰላም ያውለን። አባታችን ሆይ ብለን እናመሰግናለን።